ፊንቴክ ብልጽግና ነው ሌላ ምንም እኮ እንትን የለም አምባሳደር አንቺ ነሽ እኩል መጠየቅ አለባቸው እርሳቸውም እኩል የህግ ጥሰት ፈጽመዋል ከጀርባ እንደምታዩት ሄሎ ታክሲ አለ እንደውም ከቻይናው ታዋቂ የቢዮዲ ኩባንያ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰል 1200 ዜጎችን አጭበርብረዋል አምባሳደር ዲና ሙፍቲ ፊንቴክ የሚባለውን ተቋም በዋናነት አስተዋውቀዋል ደውለው ድጋሚ ዩቲዩብ ነው ወሰጇ መኪናው ወላሂ ወሰጇ መኪናው ነው 1 ሚሊዮን ብር ነው የተከፈለው ነው ሲያጭበረብሩ እንደነበር ለከስተመሮቻቸው ቃል በገቡት መሰረት መኪና እንዳላስረከቡ ብርም እንዳልመለሱ ሰማን ግን ኦሬዲ ሰብስክራይብ ለምንድነው ማታረጉት አሁን ማሩ ከሰሞኑ የፊንቴክ ጉዳይ ጋር በተያያዘ አምባሳደር ዲና ሙፍቲ ቴዲ አፍሮና ዩቲናስ ለህግ ይቅረቡ እየተባለ ይገኛል ዛሬ ይሄን ጉዳይ በሰፊው እንመለከታለን ማለት ነው ለምን እንደዚህ ተባለ ለምን ለህግ ይቅረቡ ተባለ የሚለውን በዝርዝር እናያለን አብራችሁን ቆዩ እንደዚህ ታዋቂ አርቲስቶች እየታሰሩ እንደሆነ ታውቃላችሁ ነገር ግን እንደዚህ እንዲታሰሩ ዋና ምክንያት የሆናቸው ራሱ መንግስት ነው መንግስት እንዴት ካላችሁ መስቀል አደባባይ ላይ የተለያዩ መኪኖችን አምጥቶ በመንግስት ደረጃ መንገድ አዘግቶ መንገድ ተዘግቶ ማለት ነው እንደዛ ቁልፍ በመንግስት ደረጃ እየተሰጠ በመንግስት ደረጃ ቁልፍ እየሸለሙ ራሳቸውን ምክትል ዱዌተው እነዚህ ዲና ሙፍቲ ማለት ነው እነሱ መጣው ቁልፍ እየሸለሙና እየሰጡ መንግስት እስከዛ ድረስ የት ነበር መንግስት እኮ ራሱ ነው አይደል እንደዚህ እንደሆነ ያደረገው ምክንያቱም ራሱ ካልሆነ ራሱ እንደዚህ እንዲያደርጉ ካልፈቀደላቸው የዛን ጊዜ የት ነበር የዛን ጊዜ መስቀል አደባባይ መንገድ ተዘግቶላቸው ሲሰጥ መንገድ አዘግተው በራሳቸው ፍላጎት ማለት ነው ይሄ ማለት እኮ በቃ እርግጠኛ መሆኑን ማረጋገጫ ነው አንድ ሰው ማስታወቂያ ለመስራት እኮ ከዚህ በላይ ምንም አይነት ማስረጃ አያስፈልገውም በመሬት ላይ ያለ ድርጅት ራሱ ተቋቁሞ ያለ ድርጅት ከጅቡቲ ያስመጣ ያለው ነኝ ያለ በዛ ላይ ደግሞ መንግስትም ተባብሮት መንገድ አዘግቶለት እየሰጠ ያለ ድርጅት እንዴት ሊጠይቅ ይችላል መንሱር ጀማል ተጠይቆ እንደዚህ ሲል ነበር የመለሰው ላሳያችሁ ባለፈው ስንት መኪና አስገባችሁ ለፊንቴክ አዲስ አበባ ብራንች ወይ በጣም ብዙ ነው መስቀል አደባባይ ለምን አታስቆጥሪያቸውም ልከሽ እነሱ 350 መኪኖችን አስገብቻለሁ ብሎ ለህዝብ ቢናገርም የፌደራል ፖሊስ ምርመራ ግን ያረጋገጠው 148 መኪኖች ብቻ መሆኑን ነው ከነዚህም ውስጥ 100 የሚሆኑት ለተወሰኑ ሰዎች ሰጥተው የቀሩትን 48 መኪኖች በድብቅ ሸጠውታል ከዚህም በላይ በጅቡቲ ወደብ ላይ 400 መኪኖች ቆመዋል ወደ ሀገር ውስጥም እየገቡ ነው በማለት ለተበዳዮች የሐሰት መረጃ ሲሰጡ ነበር እንደውም ከቻይናው ታዋቂ የቢዮዲ ኩባንያ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰል 1200 ዜጎችን አጭበርብረዋል ሂሳቡን ስንመለከተው ደግሞ ይበልጥ ያስደነግጣል ከእያንዳንዱ ተበዳይ ላይ ለቅድመ ክፍያ ለታክስና ለቻርጀር በሚል 1,365,000 ብር ተቀብለዋል በአጠቃላይ በዜጎች ላይ የደረሰው የገንዘብ ጉዳት ከ1.7 ቢሊዮን ብር በላይ ደርሷል አሁን ላይ ፖሊስ በ19 የጥፋት አይነቶች ምርመራውን አጠናቆ ክስ መስርቷል ምን ተሰማችሁ ሐሳባችሁን በኮሜንት አጋሩኝ በብልሃትን ነው ይሄ ነው እንግዲህ ፊንቴክ ማለት 148 መኪኖችን አምጥቶ መስቀል አደባባይ ላይ ሸለመ 148 መኪኖችን አምጥቶ መስቀል አደባባይ ላይ መሸለሙ ብቻ አይደለም መቶዎቹን ብቻ ሰጡ 48ቱን መለሰው 48ቱን መመለሱ ብቻ ሳይሆን ደግሞ ጅቡቲ ወደብ ላይ አለኝ እንደዚሁም ደግሞ ከታዋቂው የቻይና የቢዮዲ ኩባንያ ጋር ስምምነት አለኝ ብሎ ለመንግስት ተናግሯል የዛኔ ግን መንግስት ምንም የወሰደው እርምጃም የለም ምንም ያደረገው ነገር የለም ጭራሽ እንደውም ይባስተው አምባሳደር ዲና ሙፍቲ ራሳቸው መተው ሸልመዋል አምባሳደር ዲና ሙፍቲም ለምን አልተጠየቁም የሚል ጥያቄ ይነሳል እዚህ ላይ ለምን ሌሎቹ ታስረው ለምን እነሱ አይታሰሩ ምን ስለሆኑ የሌሎችን ያህል እኩል ተሳትፏላቸው ያለ መከሰስ መብት አላቸው ምናምን ለምን አይከሰሱም ብዙዎች ጥያቄ ያቀረቡ አምባሳደር ዲና ሙፍቲ ለምን አይጠየቁም ለምን አይታሰሩም እኩል ነው ወንጀል የሰሩት እኩል መጠየቅ አለባቸው የሚሉ ብዙዎች አሉ ላሳያችሁ የፊንቴክ የመኪና አስመጭ ባለቤት በህግ ቁጥጥር ስር ውስጥ ይገኛል ተቋሙን ያስተዋወቁ ግለሰቦች ወይም አርቲስቶች በህግ ቁጥጥር ስር ውለዋል አሁን የሚገኙት ማረሚያ ቤት ነው ከዛ ጋር ተያይዞ አብረው ያስተዋወቁ አንድ ትልቅ አምባሳደር አሉ አምባሳደር ዲና ሙፍቲ ናቸው እሳቸው እንግዲህ አልታሰሩም በህግም አልተጠየቁም ስለዚህ ምናልባት የኢትዮጵያን ህግና ስርዓት ጥያቄ ውስጥ የሚከት ሁኔታ ተፈጥሯል ብዬ አስባለሁ ባለስልጣን የፈለገውን ነገር ይፍለጥ ይቁረጥ አንተ እንደፈለክ አድርግ ዜጎች ናቸው በዚህ ህግ የሚጠየቁት እንጂ አንተ አትጠየቅም የሚለውን ሐሳብ ለዜጎች የሚናገር በመሆኑ በእርግጥ የአፍሪካ መሪዎች ህግ ያወጣሉ እንጂ ህጉን አይተገብሩትም ስለዚህ
ተባረክ ያለ መከሰስ መብት አላችሁ ምናምን የሚለው አያስኬድም አይሆንም ለምን በሉኝ ራሳቸው ሲፈልጉ እኮ የፓርላማ አባላትን ያለ መከሰስ መብታቸውን አንስተው ያስሯቸዋል እኮ ያለ መከሰስ መብታቸው ተነስቶ ያሰሩ በፍላጎታቸው ያስራሉ ሲፈልጉ ደግሞ አያስሩ እንደዛ ከሆነ አያስኬድም መጠየቅ ያለበት በህግ አግባብ ይጠየቃል አምባሳደር ስለሆነ አይጠየቁም የሚል አይሰራም እነ ሰራዊት ፍቅሬ እነ መንሱር ጀማል ብዙዎቹ ታስሯል እኮ እነ ወንድም ካሊድ በጣም ካስገረሙኝ ነገራቸው ውስጥ ደግሞ አንዱ እነ ወንድም ካሊድ አብሮ መገኘታቸው በጣም የሚያስገርም ታሪክ ማለት ነው እነሱ ታስረው እነዚህኞቹ ለምን ይቀራሉ ለምን በህግ አግባብ ለምን አይጠየቁም ህጉ አንዱን ጠይቆ አንዱን የማይጠይቅበት ምክንያት ምንድነው ምን ሪዝን አለው አንዱ ተጠይቆ አንዱ አይጠየቅም የተባለ ለምንድነው አምባሳደር ዲና ሙፍቲ ያለ መከሰስ መብት አላቸው ምናምን ጠፍቷቸው አይደለም በእርግጠኛ ሆኜ የምነግራችሁ ይሄን ሲያደርጉ ጠፍቷቸው አይደለም ወይም ደግሞ አላውቀው ብሎ አይደለም አውቀውት አምኖበት ነው የገቡ ሰው ያለ መከሰስ መብታቸው የሚለው ፈጽሞ አያስኬድም ምክንያቱም እንዴት እንደዚህ ያወቁት ካላችሁ እና ሀያት ናስር እና ዩቲናስ አምባሳደርና አድርጋቸው በተራ ሆኖ ማለት ነው እንደዚህ ሀብታም ሳይሆኑ ምንም ነገር ሳይኖራችሁ መኪና እንስጥሽና አምባሳደር ሁኜ ተብላ ነበር መኪና ተሰጧት በዛ ሰዓት ላይ ማለት መኪና ሰጠው አምባሳደር እናድርግሽ አምባሳደር ማለት እንደነ መንሱር ጀማል መሆን ማለት ነው ሶ እንቢ ብላለች እሷን ቪዲዮም ላሳያችሁ ደውሎ ጠሩኝና ከሴት ብራንድ አምባሳደር አንቺ ነናርክሽ መኪና ሶንግ ፕላስ ኢማጂን ወላሂ ላዚም ማለት ነው እኔ ሶንግ ፕላስ ተሰጥቶኝ በትንሽ ክፍያ ሰጥተውኝ ምናምን ወላሂ ከዛ እንደለሆነ ከዛ ወደ ቤት የገባው ከዛ ደውሎ ድጋሚ ዩቲዩብ ነው ወሰጅዋ መኪና ወላሂ ወሰጅዋ መኪና ምናምን ቤትስ ነበረ ምን ሄደው ያኔ ቤትስ ነበረ የኪራይ ቤትስ ናት ምናምን በጣም ፈልኩኝ በቃ ከዛ ምንድነው አላህ Subhanahu Wa Ta'ala እንግዲህ ምንድነው ሻው ማለት የምችለው ነገር አይ ከዛ ተኳቸው በቃ አልሰራ ፈቃደኛ አይደለም ድሮ እኮ ነው ባይዘው ጋና መንሱር እንደፈረመ ማለት ነው ብራንድ አምባሳደር ሆኖ እና ከሴት ደግሞ አንቺ ብለው አይ በቃ ይቅርብኝ እኔ አልኩ ወላሂ ለአዚ ምንድነው ሻው ማለት የምችለው አላህዬ ብቻ ያቅልላችሁ ታስቡ ደግሞ ብዙ ሊካበድም ይመስለኛል እኔ አላውቅም ግን በቃ አላህ ያቅልላችሁ የተበሉትን ብራቸውን አላህ ይመልስላችሁ እኔ ግን አላጠበቅኝ ይሄኔ ታስሬ ነበር ላይቭ የለም ሚሪል ፒንክ ቲሸርት የለም ፒንክ ሻርፕ የለም ፒንክ ላምባዳ ማለት ነው ፒንክ ላምባዳ የለም ፒንክ ቻፕስቲክ የለም አላህ እንደሰማችሁት ነው እንግዲህ ሀያት ናስር ተለምና ተጠይቃ መኪና እንስጥሽ ተብላ እየለመኗት ፋውል እንደሆነ ስለምታውቅ ተራ ቲክቶከር የምትባለዋ ማለት ነው ፋውል እንደሆነ ስለምታውቅ እንቢ ብላለች ምክንያቱም ፋውል እንደሆነ አውቋለች ተረድቷለች አልሰራም ብላ መልሳቸዋለች ማለት ነው ለምን አልሰራም ማለት ካላችሁ ፋውል እንደሆነ አውቋለች መጀመሪያ የሚሰሩት ነገር እንኳን አይደለም በትላልቆቹ በነመንሱር ሌቭል ያሉት አይደለም ሀያት ናስር እንኳን ምን እንደሆነ ተረድታዋለች ሌሎቹ እንዴት ሳንረዳ ነው ይላሉ ይሄ አያስኬድም ከዛ ሲቀጥል ደግሞ እነ ቴዲ አፍሮ አብሮ ስማቸው እየተነሳ ይገኛል ካንጋሮ ጫማ ምናምን የሚባል ሽልማት አዘጋጅቶላቸው ነበር ያንን ሽልማት አዘጋጅቶላቸው የነበረው ሄሎ ታክሲ የተባለው ድርጅት ነው ሄሎ ታክሲ ማለት ራሱ ፊንቴክ ነው ፊንቴክ ከመመስረቱ በፊት ሄሎ ታክሲ ተብሎ ብዙዎቹም በሚሊዮን ዘርፉ የሄደ ድርጅት ነው ሄሎ ታክሲ የሚባለው ከፊንቴክ በፊት የነበረ ብዙ ብሮችን የሰበሰበ በጣም ብዙ ብሮችን እንመላችሁ ከዛ በኋላ ራሱ ነው ዙሮ መጥቶ ደግሞ ፊንቴክ የሆነ ይሄ ሁሉ ሲሆን መንግስት እውነት አላውቅ ብሎ ነው እውነት መንግስት ይሄ ጠፍቶት ነው ወይ እንደዚህ ሲደረግ በሚሊዮን ሲሸለም ዋና ስፖንሰሩ ሄሎ ታክሲ ነበር ይሄን በእኔ ከመላች አሁንታ በርሲሳ ያለው ቪዲዮ አለስ ሙሉን ላሳያችሁ የሱን ማለት ነው ስለነ ቴዲ አፍሮ እንዴት እንደተሸለመ ምን እጃቸው እንዳለበትም በደንብ ያስረዳናል ይሄንን ቪዲዮ ይዩት ቴድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጀለት ተብሎ የተዘጋጀ ፕሮግራም ነው መቻሬ ጫማ የተባለ ታቆታላችሁ መቻሬ ሜቢ እሱን ያዘጋጀው ግን ይሄ ፕሮግራም
ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይሄንን ስንተነት ነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበረ። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይህ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው። ሄሎ ታክሲ ሆኖ ሲዘርፍ ኑሮ ፊንቴክ ሆኖ ሲመጣ መንግስት የት ነበር? ይሄ ከባድ ጥያቄ ነው ማለት እንደቀላል የሚታይ አይደለም። ግለሰብ ሆኖ ሄሎ ታክሲ ሆኖ ሲወስድና ሲዘርፍ የነበረ ሰው አሁን ደግሞ ሌላ ድርጅት ሆኖ ስም ቀይሮ ሲመጣ እንዴት ፍቃድ ተሰጠው? ሲጀመር ፊንቴክ መኪና አስመጪ ድርጅት ነው ወይ? ይሄንን ፍቃድ እንዴት ሰጠው? መንግስት ቀላ አደባባይ መንገድ ዘግቶ ሲሸልም የት ነበር? መቻሬ ጫማ ባዘጋጀው እንትን ላይ ይሄ ሄሎ ታክሲ መቶ ስፖንሰር አድርጎ ታዋቂዎች በሙሉ ዛሬ ካያችኋቸው እነ መንሱር ጀማል ምናምን ያሉ እንዳሉ እነዚሁ ናቸው። እነ ሰለሞን ቦጋለ ምናምን እነሱ ናቸው እዚህ ፕሮግራም ላይ ያሉት። ይሄ ሁሉ ሲዘጋጅ የት ነበር? እውነት አላውቀው ብሎ ነው ወይ? እውነት ጠፍቶት ነው ወይ ይሄ እንደዚህ የሆነው? ከዛ ሲቀጥል ደግሞ ብዙ ሰዎች ተበደልን ተዘረፍን ያሉ ማልቀስ አሁን አይደለም የጀመሩት። ማልቀስ ከጀመሩ በጣም ብዙ ጊዜ ሆኗቸዋል እኮ አይደለ? ታዲያ የዛን ጊዜ የት ነበር? አሁን ላይ እንደዚህ ህዝቡ ስለ ጩህ መጥቶ ምንም እንደማያውቁ ሆኖ ሰብስቦ ሲወስዳቸው የት ነበር? ራሱ ልኮ ያውም ደግሞ አምባሳደሮቹን ዋናዎቹን ማለት ነው ልኮ ሲሸልም የዛኔ እንዴት ጠፍቶት ነው እውነት? አሁን እኮ እነዚህና አምባሳደር ዲና ሙፍቲ ምናምን አይታሰሩም የተባለው እኮ የራሱን ፖለቲካ ስለሚያበላሽባቸው ነው። እንዴት ያበላሽባቸዋል? ትላልቅ አምባሳደሮች ታሰሩ ማለት ሀገሪቷ በሙሉ በሙስና እንትን ያለች የተጨማለቀች ሀገር ናት ምናምን የሚል እሳቤ እንዳይመጣ በመፍራት እንጂ እውነት ለህዝቡ አዝነው አይደለም እንጂ ህዝቡ ማልቀስ ከጀመረ ቆይቷል። ላሳያችሁ እስኪ ህዝቡ ሲያለቅስ የነበረበትን ከፊንቴክ እንዴት መኪና እንደገዛንና እኔና ጓደኞቼ እንደተጭበረበርን ልንገራችሁ። ዛሬ ላይ በሚያሳዝን ሁኔታ አርቲስቶቻችን እየታሰሩ ነው ያሉት። እንግዲህ ወደ 1200 ከሚሆኑ ሰዎች መኪና በቅናሽ አምጥቼ አስረክባቸዋለሁ በማለት 50% ቅድመ ክፍያ በመቀበል መኪናውንም ሳያስረክብ ብራቸውንም ሳይመልስ ስለተዘጋው ድርጅት ስለ ፊንቴክ ኢንቨስትመንት ግሩፕ ሰምታችኋል መቼም። የዛሬ 4 ዓመት አካባቢ መኪና መግዛት ፈልገን እኔና ጓደኞቼ ቼክ እያደረግን ነበርና ይሄንን ድርጅት አገኘን። ሄደን አናገርናቸው። 30% እኛን ከፍለን ከዛ 70% ከባንክ ጋር አያይዘውን ለ7 ዓመት ኮንስታንት በሆነ ክፍያ ለመክፈል ተስማማን። 100,000 ብር ለነሱ ሰርቪስ ቻርጅ እንድንከፍል ዲል አደረግን። ከዛ በኋላ መኪናው ከ3 ወር እስከ 4 ወር ባለው ጊዜ ውስጥ ይመጣል አሉን። ክፍያችንን ከፋፈልን። ከዛ ግን በመሃል ምን ሰማን? እነዚህ ሄሎ መኪና ብለው የመጡት በፊት ላይ ሄሎ ታክሲ ይባሉ እንደነበረና በፊት ሄሎ ታክሲ ላይ ሆነው ሲያጭበረብሩ እንደነበር ለከስተመሮቻቸውም ቃል በገቡት መሰረት መኪና እንዳላስረከቡ ብርም እንዳልመለሱ ሰማን። ግን ኦሬዲ ስለከፈልን ጀስት በቃ አምኖ መጠበቅ ነው ያለን አማራጭና ጠበቅን። እና እድለኞች ሆነን የመጀመሪያ ባቾች ስለነበረን ሄሎ መኪና ላይ ያው ፕሮሞትም ለማድረግ ለኛ መኪናው መጥቶ ተረከብን። ከዛ መኪናውን ከተረከብን በኋላ የገጠመን 1 ዓመት አካባቢ
እንዳሉትም ኮንስታንት በሆነ አከፋፈል ከፈልን። ከግሎባል ባንክ ጋር ነበረ ከደቡብ ግሎባል ባንክ ጋር ነበር ያመቻቹልን። ሰው አንድ አመት ያህል ከከፈልን በኋላ ከባንኩ ደብዳቤ ደረሰን ወለዱ ጨምሯል የሚል ለምን ብለን ሄደን ተሰብስበን ጠየቅን። ከዛ ግን ሄሎ መኪና ከባንኩ ጋር የገባው የውስጥ አግሪመንት አላቸውና እዛ አግሪመንት ላይ ሄሎ መኪና ባንኩ ላይ ዲፖዚት የሚያደርገው ኮንስታንት የሆነ ብር አለ የሆነ ሚሊየን ብርና በየወሩ ያንን ዲፖዚት ማድረግ ካልቻለ የመኪና ኦነሮች ላይ ብድሩ እንደሚጨምር ወለዱ ዲል አላቸውና እኛ ያንን ዲል አናቀውም። ውላችን ተመሳሳይ ሆኖ ያቺ ፔጅ ግን እኛ ጋር አልገባችም ነበር። ነገር ግን ሄሎ መኪናና ባንኩ ያደረጉት ዲል ላይ ያቺ ፔጅ አለች። ስለዚህ ምንም ማድረግ ስላልቻለን ሄሎ መኪና ከባንኩ ጋር በገባው ዲል መሰረት ዲፖዚት እያደረገ አልነበረም። ከባንኩ ጋር ኮንፍሊክት አድርገው ዲሉን አቋርጧል። ስለዚህ መኪና የገዛን ሰዎች ላይ ወለዱ ጨመረ። በሰዓቱ 15000 ነበር በየወሩ ምንከፍለው ደን ወደ 18000 አደገብንና በወቅቱ ግሩፕ ሆነው አንዳንዶቹ ጠበቃ ይዘው ለመክሰስ ምናምን እንትናሉ ዘን ሌሎቻችን ግን በቃ ወይ መኪናውን ሽጠን ሙሉ ዳውን እንክፈል ካልሆነ ደግሞ መኪናውን ከፍለን ምናም ብቻ በራሳችን መንገድ እንትናለንና ቀረ። ከዛ ግን እንደውም የባንኩ ሰዎች ምናሉን እናንተ በጣም እድለኞች ሆናችሁ ነው እንጂ ሰከንድ ባቾችን ግን ገንዘብ ሰብስበው ኢቭን እኛን አይተው ሰከንድ ባች የተመዘገቡትን ማለት ነው ገንዘብ ሰብስበው መኪና አልሰጧቸውምና ፍርድ ቤት እየተካሰሱ ነው ያሉት ምናምን አሉንና ከዛ ግን እኛም በግሩፕ ሆነን እንትን ለማለት ራን ለማድረግ ሞከርን። ስንሄድ ከዛ ዘ ኔክስት ታይም ስንሄድ ድርጅቱ የለም ማለት ሄሎ መኪና የሚል የነበረው ኤቭሪ ጽሁፎቹ ተነስተው ሰራተኞቹ ሌላ ሆኖ ቢሮ ግን ስቲል ኤግዚስት ያደርጋል። ሶ ስንጠይቃቸው ወይ የለም ዳንኤል ዮሐንስ ነው ሰውየው ስሙ የለም ከሀገር ወጥቷል ምናምን ነው የሚሉንና ማንም ሪስፖንሲቭ ሆኖ መልስ የሚሰጠን ሰው አልነበረም። ሰው ሁላችንም ተዳከምን። የራሳችንን እርምጃ ወስደን ከባንኩ ጋር ያለንን ነገር ዘግተን ሊብሬያችንን ወሰድንና ብቻ ስቶሪው ብዙ ነው። ግን ምን ልላችሁ ፈልጌ ነው አንድ አባባል አለ የዘገየ ፍትህ እንደተነፈገ ይቆጠራል የሚል ማለት ነውና ይሄ ታሪክ 4 አመት ምናምን አልፎታል ሄሎ መኪና ሆነው ሲሰሩ እነዚህ ሰዎች ማለት ነው። ከዛ በፊት ሄሎ ታክሲ ነበሩ። ሄሎ ታክሲ ላይ የተጭበረበሩ ሰዎች ወደ ህግ ሄደዋል። ሄሎ መኪና ላይ የነበሩ ሰዎች ከኛ ጋር የነበሩ ባቾችም ወደ ህግ ሄደዋል። ጠበቃ ይዘው ተከራክረዋል። ብዙ ታሪክ ተፈጥሯልና ይሄ ሁሉ ሲሆን አቴንሽን አላገኘም ነበር። ላይክ በ20 ሰው በ10 ሰው መገታት የሚችል ነገር ትንሽ ነገር ስትሰረቅ መገታት የሚችል ነገር አቴንሽን አላገኘም። ዛሬ ላይ ከ1200 ከዛም በላይ የሚሆን ሰው ተጭበረበርኩ ብሎ ሆ ብሎ ሲነሳ እንደገና መንግስት ሲመዘበር 1.7 ቢሊዮን የሚጠጋ ገንዘብ ተጭበርብሮ ተዘረፈ ሲባል ትኩረት አልተሰጠበትም ነበር እና ዛሬ ጭራሽ አርቲስቶች ሁሉ ተነካክተው ተጨማልቀው እዚህ ኬዝ ውስጥ ገብተው ሲታሰሩ ማለት ደሃው ያወጣው ገንዘብ የነሱ መታሰር እኮ አምኖ ገንዘብ የከፈለውን ሰው እኮ ገንዘቡን አይመልስለትም። ትላንትና ለነገሩ ትኩረት ቢሰጠውና በእንጭጩ ቢቀጭ ኖሮ ዛሬ ላይ ይሄ ነገር ሀፕን አያረግምና እኔ አንዳንድ ትኩረት ሳይሰጣቸው እንደ ቀልድ የሚታለፉ ነገሮች ውጤታቸው ይሄ እንደሆነ ማሳያ ይሆናል ብዬ አስባለሁኝና አሁንም ጉድ ላክ እንግዲህ ገንዘባችሁን የተበላችሁ ሰዎች መልካም እድል ፍትህን ታገኛላችሁ ብዬ ተስፋ አደርጋለሁኝ። መልካም እድል። አርቲስቶቻችንም በጣም ያሳዝናል እንግዲህ ጄኒውን የሆነ ፕሮሞሽን ሰርታችሁ ነው ወይንስ ደግሞ ሌላ የጥቅም ትስስር ኖራችሁ ነው የሚለውን እንግዲህ ህግም ያጠራው ነገር ነው። ግን በጣም ያሳዝናል ለእናንተ ለኔክስት ታይም እና ለሌሎቻችሁ መማሪያ ነው የሚሆነው። ስማችሁን ተጠቅማችሁ ለአንድ ድርጅት ፕሮሞሽን ስትሰሩ በጣም በመጠንቀቅ መሆን እንዳለበት ያስተምራል ብዬ አምናለሁ። እንዳያችሁት ነው እንግዲህ እንደዚህ ሄሎ ታክሲ ሆኖ ሄሎ ያንጎ ሆኖ ሄሎ ምን ሆኖ ራሱን እየቀያየረ ሲዘርፍ የነበረ ድርጅት ዛሬ ላይ ተነስቶ እንደዚህ ሆንኩ ብሎ ማረጋጋት እውነት ለቀባሪ ማርዳት ነው ወይም ተረት ነው የሚሆን ለሚሰማ ሰው። እንዴት ካላችሁኝ የታወቀ ነው። መጀመሪያ ላይ የሚያውቁታል፣ በራሳችሁ ያውቁታል።
ሄሎ ታክሲ ሆኖ እነዚህ ሰዎች እኮ ሲጀመር ባንክ ቤት ላይ ዲሎን ሲያቋርጥ ለምን አቋረጥክ የዛን ጊዜ ሁለተኛ ባቾች መኪና ሳይሰጡ ሲቀሩ ለምን አልተሰጡም ተብሎ ማጣራት የሚችል መንግስት ነበር። ሁለተኛ ሰው ሲዘረፍ ሶስተኛ ሰው ሲዘረፍ በ20 ሰው መግታት የሚችለው 1000 ምናምን ሰው ላይ እስኪደርስ ድረስ የት ሄዳችሁ ነበር? እውነት አልታወቅ ብሎ ነው ወይንስ ሌላ ምን የሆነ ምንድነው? እውነት ይሄ ድርጅት ብቻውን ነው ወይ ማለት ይሄን ያህል እኮ እንደዚህ በዚህ ልክ ለማጭበርበር ራሱን ለመቀያየር ሄሎ ታክሲ ሄሎ ያንጎ ምናምን ይሆነ በዚህ ልክ ለመቀያየር ራሱ እኮ የሆነ ያስፈልጋል። ምክንያቱም ምንድነው ተብለ መጠየቅ አለበት የግድ ሳትጠየቅ ከቀረ ምንድነው የሚል ካለለ ሌላ ችግር አለ ማለት ነው። ሲቀጥል ብዙዎች ሄሎ ታክሲ ማን ነው ሄሎ ታክሲ የሚባለው ፊንቴክ ኢንቨስትመንት የግል ድርጅት አይደለም የመንግስት ነው የሚል በጣም ብዙዎች ይላሉ። ምክንያቱም የግል ቢሆን ኖሮ እንደምታዩት እነዚህ የታሰሩት በሙሉ በሌላ ፖለቲካ ፓርቲ ላይ አመራር የሆኑ ሰዎች እኮ ናቸው አይደል? ሌላ ፖለቲካ ፓርቲ ላይ ፕሮሞት የሚያደርጉ ሰዎች ናቸው። የሆነ የፖለቲካ ፓርቲ ሰፖርት አድርገው ለዛ የሚሰሩ ሰዎች ናቸው። አዲስ ሰው አይደሉም። ሁሉም ጠይቃችሁ ማን ነው ብትባል እንተና ብሎ የራሳቸውን ይናገራሉ። ያው የታወቀ ስለሆነ ማለት ነው። ስለዚህ እነዚህ የእውነት ግለሰብ ናቸው ወይ ምንድናቸው የሚለውን ደግሞ በሚገርም ሁኔታ ተገልጾ አላሳያችሁ። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ቪዲዮ እንግዲህ አይታችሁታል መቼም ሰሞኑን ይህ ቪዲዮ ነው በጣም ቫይራል ወጥቶ እየተንቀሳቀሰ ያለ በየአካባቢው በየሶሻል ሚዲያው ወጥቶ እየተንቀሳቀሰ ነው። እኔ ቪዲዮ ድጋሜ ለማሳየት ለእናንተ ፈልጌ ሳይሆን ሰዎችን ተምሳሌት እያደረግኩ አንስቼ መናገር ስለምፈልግ ነው ቪዲዮውን ይዤ የመጣሁት። ነገር ግን እኔ ብዙ ሰው አሁን ፌንቴክ የተለየ ሰው ወይም በባለፈው ያጭበረበረ አንድ ሰው ነው ብለው የሆነ ሰው ነው የሚጠሩት። እሱ እንግዲህ አንዳንዴ ስም ይወጣል ከቤት ይቀበል ጎረቤት ይባላል የኛ ሀገር ሰው። አንዴ ስም ስለወጣለት ነው እንጂ እንደዚህ አይነት አሁን በፊት ማጭበርበር የሰራ ሰው ድግመኛ መጥቶ ሊያጭበረብር ሊያሞኘን አይችልም። ነገር ግን በዚህ ስም ይሄ ሰውዬ አንዴ ስም ወጥቶለታል። በዚህ ስም አማካኝተን ገንዘቡ ቢበላ ቢሰበሰብ ወደ መንግስት ወደ ብልጽግና ካዝና ቢገባ ይሄን ሰውዬ መልሰን ተጠያቂ እናደርጋለን ካሁን በፊትም ስላላገኘ ነው ተብሎ የተዘጋጀው ወጥመድ እንጂ ፌንቴክ ማን ነው ለእናንተ? እና ብዙ ሰው ግለሰቦችን እየጠራ ከዚህ እንጫጫል። ፌንቴክ ብልጽግና ነው። ሌላ ምንም እኮ እንትን የለውም። የሚሰበሰበው ለብልጽግና ነው። ምክንያቱም እዚህ ቦታ ላይ የምታቸው በሙሉ በበጎ አድራጎት በሏቸው፣ በማስታወቂያው በሏቸው፣ በአርቲስት ስም በዘፋኝ ስም በምናምን የተሰባሰቡት በሙሉ ብልጽግናዎች ናቸው። ከዛ በላይም ደግሞ የብልጽግና አምባሳደሮች፣ የብልጽግና ሚኒስትሮች፣ ሚኒስትር ዴኤታዎች ናቸው መድረኩን እየመሩት ያሉት። እና ከዚህ ላይ መጥቶ አብይ አህመድ ስላላሰባሰበ ነው ብልጽግና አይደለም ብላችሁ የምታምኑት? ፌንቴክ የሚባለው ደፍነት እኔ ከዚህ በፊት አላውቀውም አልሰማሁትም። ግን ሰሞኑን ባየሁትና ባደረኩት ጉዳይ ላይ ሰዎችንም ሳያቸው ደፍነትሊ ብልጽግና ነው የብልጽግና ሰዎች ናቸው ጉዳዩን እያካሄዱት ያሉት። ከነዚህ ውስጥ ማን ነው ብልጽግና ያልሆነ? መንሱር ነው ብልጽግና ያልሆነ? አምባሳደር ዲና ሙፍቲ ነው ብልጽግና ያልሆነ? ታደለ ሮባ ነው ብልጽግና ያልሆነ? ማን ነው ይገረም ደጀኔ ነው ብልጽግና ያልሆነ? እስኪ እነዚህን ሰዎች በሙሉ እያቸው። ወንድም ካሊድ ነው ብልጽግና ያልሆነ? እስከ አሜሪካ ድረስ ፓስፖርት እየተሰጣቸው እነዚህ ሰዎች እኮ ዲያስፖራው ድረስ ገንዘብ እንደራሱ እንዲሰበስቡ ማዋጮ እንዲሰበስቡ አንዴ ሆስፒታል እንገነባለን፣ አንዴ መቆደናያን እንረዳለን፣ አንዴ እንትን እንላለን እያሉ ጨፍ እየጎዘጎዙ ምንጣፍ እየዘረጉ በቤተ ክርስቲያን ስም በመቆደናያ ስም ገንዘብ እያሰባሰቡ ለብልጽግና ለአብይ አህመድ የኮሪደር ልማት ገንዘብ የሚሰጡ የኮሪደር ልማትን ወጥቶም ያስተዋውቁ ሰዎች አይደሉም እንዴ? ነገር ግን ሪል ገንዘቡ ተበልቷል። በቢሊየን የሚቆጠር የኢትዮጵያ ሕዝብ ተበልቷል። ያን ገንዘብ በምን ያስተባብሉት? እነዚህ ሰዎች በማሰር በማስመሰል ነው ሊያስተባብሉት የሚችሉ። ግማሾቹ አክተሮች ናቸው። ነገር ግን ከነበሩት ሰዎች ደግሞ ያልታሰሩ አሉ። ምክንያቱም ወደ ውጭ ሀገር ሲወጡ ገጽታቸው ሊበላሽባቸው ስለሚችል። ለምሳሌ እንደና አምባሳደር ዲና ሙፍቲ ሚዲያ ላይ የሚታወቁ ሰዎች ናቸው፣ ትልልቅ ሰዎች ናቸው። እንደ አክተሮች ወስደው ቢታሰሩ የውጭ ሚዲያው ደግሞ በትክክል ይቀባበላቸውና ገጽታቸውን ያበላሽባቸዋል። እንደነ ታደለ ሮባ አይነቶች። ታደለ ሮባ አርቲስቱን በሙሉ በብልጽግና ዘመን ጠርንፎ የሚመራ እሱ ነው አይደለም? ይህን ሰውዬ ብታስቡት ነገ ለሚሰራው በግልጽ ብልጽግና ለሚሰራው ስራ ወደ ውጭም ሄዶ ሀገር ውስጥ ላይ ላለውም ጥላቻን ያመጣል ተብሎ ይታሰባል። ሌሎችን ግን ተጠቅሞ ቢወረውራቸውም ችግር የለም።
እንጂ እነ ይገረም ደጀኔ በሏቸው እነ ልጅ ማን ወንድም ካሊድ በሉት እነ በሙሉ እነዚህ የምታያቸው የኮሪደር ልማትን ከጎንደር እስከ በቀደም ራሱ የደቡብ አካባቢ ሄደው ራሱ የሆነ ብራውን ልብስ ለብሰው የደቡብና አካባቢ እርግጠኛ ስላልሆንኩ ነው የማን ብሔር እንደለበሱ ለብሰው ሲያስተዋውቁ አይደለም እንደ የነበሩት እነዚህ ሰዎች ደፍነትሊ ግለሰቦች አይደለም መንሱር ምንድነው ሲሳራ የከረመው መንሱር ብልጽግና አይደለም አብይ አህመድ አይደለም ፕላስ ቱ ዛት ደግሞ ዝረፉና እዚው ላይ ኢንቨስትመንት አድርጉ ተብሎ በግልጽ ሌብነት የታወጀበት የብልጽግና መንግስት ነው እየመሩት ያሉት ነገር ግን እነሱ በግላቸው ዘርፈው ሳይሆን ተልኮ ተሰጧቸው በቀጥታ ይሄ ህዝብ ማንኛው ነው ገንዘብ ሊያዋጣ የሚችለው ምክንያቱም መኪና ገዝተው መግባት እንደማይችሉ አብይ አህመድም ነግሯቸዋል የትራንስፖርት ሚኒስትሩም ተናግሯል መኪና ይዛችሁ መግባት አትችሉም ተብሏል ደፍነትሊ ስለዚህ መኪና ይዛችሁ መግባት ካልቻላችሁ ነገር ግን እኛ በልማት ላይ በጦርነት ላይ ያለነ ማን ነው መኪና ሊገዛ የሚችል ተብሎ ተጠንቶ በቢሊየን የሚቆጠር ከዚህ ህዝብ ላይ ሰበሰቡት ህዝቡ መዳኛ የለው መማሪያም የለው አብይ አህመድም ደግሞ ደንበኛ ጭመርማሪ ነው እነዚህን አክተሮች ናቸው ወስዶ አሰራቸው ነገ ደግሞ ይፈታሉ ምን ችግር አለ 2 ወር 3 ወር እንኳን ላክቲንግ ተብሎ ሰውነታቸውን ሲቀንሱ ሲጨምሩ የሚኖሩ ሰዎች ናቸው እስር ቤት ገብተው ተለማምደው ይወጣሉ እንዴ መቆዶንያ ላይ የሚሰበሰበው ገንዘብ በቤተ ክርስቲያን ስም የሚሰበሰበው ገንዘብ በበጎ አድራጎት ስም እነ ሰለሞን ቦጋለ የሚሰበሰቡት በሆስፒታል ስም አንድ ነገር ጠብሎ ታያላችሁ ለብልጽግና እኮ ነው የሚደረገው ብልጽግና እኮ ኢንቨስትመንትና ገንዘብ ማሰባሰቢያ ተብሎ እኮ በየዘርፉ ግሉል የሚመስሉ ማህበረሰብ ውስጥ ሆነው በቤተ ክርስቲያን ስም በበቀደም ነው አንድ ቪዲዮ ሰርቻለሁ በባትሪ የፈረሰ ቤተ ክርስቲያን አንድም ቀን የማይሰራ ኢቭን ክርስቲያኖች ያልሆኑ ሁሉ ስለ ቤተ ክርስቲያን ማስታወቂያ ሲሰቀታቸው ሊሆን ይችላል እዩዋቸው ዝም ብላችሁ ልብ ብላችሁ የፈረሰ ቤተ ክርስቲያን በባትሪ ተፈልጎ ለዚህ ቤተ ክርስቲያን አዋጡ ይባላል ቀጥታ ግን የሚገባው ለብልጽግና መንግስት ነው ለኮሪደር ልማት ይሄ ለምን ትሩፋት ነው የሚሉት የሞሰብ ትሩፋት ምናምን ብለው ለሚጠሩት ለሱ እኮ ነው ገቢ የሚሆነው እነዚህ ሰዎች እኮ የብልጽግና ሰዎች ናቸው እነ ይገረም ደጀኔ ከጎንደር ጀምሮ ሲያስተዋውቁ እነ ልጅ ወንድም ካሊድ 3-4 የአሜሪካ እየተመላለሱ ዲያስፖራውን ሰብስበው ከዲያስፖራው በበጎ አድራጎት የሚለምኑ እነ ሰለሞን ቦጋለ ሆስፒታል እንሰራለን ብለው ህዝቡን ሙልጭ አድርገው በልተው አንድም ነገር ያልሰሩ ሰራዊት ፍቅሬ ካዶነ ጭምር ተጠግቶ ሊበላ 3-4 ጊዜ ሲክድ የምታዩት መንሱር በብልጽግና ተጠፍጥፎ የተሰራ ባለሀብት ከየት በቀለ ማንለው ሰውዬ እሱ አይደለም እንደ እየተሰራ ያለው አሁንም ላክቲንግ ነው የገቡት ስለዚህ ይሄ የምትሉት ኢንቨስትመንት የግለሰቡ መጀመሪያ ስለሰረቀ ያኛው ግለሰብ ጥሎ ስለጠፋ ቢገኝም ለመታሰርም ዝግጁ ነው መንግስት አዘጋጅቶታል ባይገኝም ደግሞ በሱስም 2-3 ጊዜ እንዴት አንዴ መታን እንቅፋት ስንት ጊዜ ሊመታን ይችላል በሱስም ተሰብስበው አክተሮች ናቸው ነገር ግን ደግሞ ከነበሩት እነ ዲና ሙፍቲ እንደነ ታደለ ሮባ ያሉት ደግሞ ለሌላ ጊዜ ስለሚያገለግሉ ገጽታቸው እንዳይበላሽ ወደ እስር ቤት አልገቡም ቢገቡም ጉዳያቸው ማለት እውነት ፊንቴክ አንድ ግለሰብ ነው ብላችሁ ታምናላችሁ እስኪ ሐሳባችሁን ኮሜንት ላይ አስቀምጡ ሌላ አዳዲስ ጉዳዮች ሲወጡም ደግሞ የማሳያችሁ ይሆናል ማለት ነው ዩቲዩባችንን ሰብስክራይብ ማድረግ አይረሳ አዳዲስ መረጃዎች እንደወጡ እናደርሳችኋለን እስከዛው ግን መልካም ጊዜ ይሁንላችሁ